ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 9 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴር አስታወቀ። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ ማግኘት እንዳልቻሉ ገለጹ። ከውጭ የመካከለኛው ምስራቅ ጦርነትን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን ኢራን አስታወቀች። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴር ይፋ አደረገ። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለት ሀገራት መፈራረማቸውን የገንዘብ ሚኒስትሩ ለፓርላማው አስረድተዋል። የገንዘብ ሚኒስቴር ይህንን ይፋ ያደረገው ከሰሞኑ የ9 ወር የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት ያቀረቡት ሚኒስትሩ አቶ አህመድ ሽዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህም ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነም አክለዋል። ከሀገር ውስጥ ብድር ማለትም ከ18.3 ቢሊዮን ዶላር ውስጥም ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበት ምክንያትን አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረውን ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፋፈል በመጀመሩ እንደሆነ ማሳወቀዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ይህን ደግሞ ለማስተካከል በዘላቂነት የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ያሉት ሚኒስትሩ አህመድ ሽዴ ናቸው። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ ማግኘት እንዳልቻሉ ተናገሩ። ኢትዮ ቴሌኮም 10 በመቶ ድርሻውን ለኢትዮጵያን በሽያጭ አቅርቦ አክሲዮን ከገዙ 1 ዓመት ከግማሽ ቢሆንም የድርሻ ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርትን በሚመለከት ምንም አይነት መረጃ ደርሷቸው እንደማያውቅ መግለጻቸውን ሪፖርተር ጋዜጣ ዘግቧል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን የገለጹት ባለድርሻዎች 1 ዓመት ከ6 ወር ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየሰራ ነው ጠብቁ ከሚል ምላሽ ውጪ ምክንያት ምን እንደሆነ በግልጽ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛ ነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት ባለድርሻዎቹ ይህን እንኳን ባይሆን ቶሎ ምላሽ መስጠት እንደነበረበትና ስራው ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖች በግልጽ ሊነገር ይገባል ብለዋል። ኩባንያው አክሲዮንን ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀርብ የነበረው ባለ አክሲዮኖች የዲጂታል መታወቂያ ባለማቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን ገልጸው አሁንም ችግሩ ይህ ከሆነ ዲጂታል መታወቂያችንን ለላኩና መስፈርቱን ላሟሉ ገዢዎች የትርፍ ክፍፍልም ሆነ ሪፖርት መላክ እንዳለበት፣ ካልሆነ ምክንያቱን በግልጽ ማሳወቅ እንደሚገባ ባለድርሻዎች አስረድተዋል። የአዲስ አበባ ትምህርት ቢሮ የማስተማር ስነ ዘዴ ስልጠና ላልጨረሱ መምህራን የደረጃ እድገት እንዲሰጥ ፈቀደ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የማስተማር ሙያ ስልጠና ፒጂዲቲ ባለመወሰዳቸው ወይንም ባለማጠናቀቃቸው ምክንያት የደረጃ እድገታቸው ተቋርጦ ለቆዩ መምህራን ከጥር 2018 ዓ.ም ጀምሮ ተግባራዊ የሚሆን የደረጃ እድገት እንዲሰጥ መወሰኑን አስታውቋል። ቢሮው ለሁሉም ክፍለ ከተማ ትምህርት ጽሕፈት ቤቶች በጻፈው ደብዳቤ እንደገለጸው የትምህርት ጥራትን ለማረጋገጥ መምህራን በሙያ ስልጠና መታገዝ ቢኖርባቸውም በተለያዩ ምክንያቶች ስልጠናውን ሳይወስዱ በመቆየታቸው የደረጃ እድገታቸው ተቋርጦ መቆየቱን ገልጿል። ቢሮው የትምህርት ሴክተሩ ለየትምህርት ደረጃ የተዘጋጀውን ፕሮፋይልና ብቃት የሚያሟላ መምህራን በማፍራት ለዜጎች ጥራት ያለውን ትምህርት ለመስጠት የተለያዩ ስልጠና መርሃ ግብሮችን በመቅረጽ እየተገበረ መሆኑን ገልጿል። ከነዚህም መካከል በቅድመ ስራና በስራ ላይ የሚሰጥ የመማር ማስተማር ስነ ዘዴ ስልጠና ሲሆን የስልጠናውን አሰጣጥ ከመምህራን ደረጃ እድገት ጋር ተያይዞ በተለያዩ ምክንያቶች መዘግየቱን ጠቅሷል። በእነዚህ ምክንያት ያልሰለጠኑ መምህራን ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ እንዲሁም ስልጠናው ከተጀመረ ጊዜ በኋላ የደረጃ እድገት ጊዜያቸውና ስልጠናውን የሚፈጀውን ጊዜ አለመጣጣም መፍጠሩንም በደብዳቤው ተገልጿል። በዚህ አዲስ መመሪያ መሰረት የደረጃ እድገት ተጠቃሚ የሚሆኑት መምህራን በአራት ዋና ዘርፎች
ተከፋፍለዋል። በዲግሪ ተመርቀው በስራ ላይ ያሉ የመማር ማስተማር ስነ ዘዴ ስልጠና ያልጀመሩ ወይንም ያላጠናቀቁ መምህራን፣ የመጀመሪያ ዲግሪ ያስተማሩ ነገር ግን በዲፕሎማ የሙያ ማረጋገጫ ያላቸው መምህራን፣ በማንኛውም የትምህርት አይነት ተመርቀው በስራና ተግባር ትምህርት ላይ የተሰማሩና በዲፕሎማ የማስተማር ሙያ የሰለጠኑ፣ በአፕላይድ ሳይንስ ቀጥታ በመጀመሪያ ዲግሪ ተመርቀው በማስተማር ሙያ ስልጠና ያልወሰዱ ሆነው በተከታታይ ዓመታት በማስተማር ሙያ ላይ የነበሩና የቀጣይ ደረጃ እድገት የሚጠባበቁ መምህራን ናቸው። ስልጠናን ወይም የተመጣጣኝ የሙያ ስልጠናን ማጠናቀቅ ላይ የተመሰረተ እንደሚሆኑ አሳስቧል። የቢሮ ምክትል ኃላፊ አቶ አሊ ከማል መሐመድ በፈረሙት በዚህ ደብዳቤ ላይ አፈጻጸሙ በተጠቀሱት መስፈርቶች የአገልግሎት ዘመንና የስራ አፈጻጸም ውጤት መሰረትን ያደረገ መሆን እንዳለበት ተገልጿል። የኤሌክትሪክ ወራዊ ክፍያ ላይ የተደረገ የታሪፍ ጭማሪ አለመኖሩ ተገለጸ። ካለፉት 3 ወራት ወዲህ በኤሌክትሪክ ወራዊ ክፍያ ላይ ከፍተኛ ጭማሪ መደረጉን ነዋሪዎች በተለያዩ መንገዶች ቅሬታቸውን ሲያቀርቡ ነበር ተብሏል። ይሁን እንጂ የኢትዮጵያ ኤሌክትሪክ አገልግሎት ወራዊ ክፍያ አጠቃቀምን መሰረት አድርጎ በተቀመጠው መደብ ውስጥ ያሉ ታሪፍ ተግባራዊ ይደረጋል ብሏል። ባለፈው ወር 100 ኪሎዋት የተጠቀመ ደንበኛ በዚህ ወር 100 ኪሎዋት ቢጠቀም በየሩብ ዓመቱ ከሚጨምረው ታሪፍ ውጪ ሌላ ተጨማሪ ጭማሪ እንደማይኖር ተገልጿል። ከንባብ ጋር በተያያዘ ብዙ ስራ እየተከናወነ ቢሆንም የተወሰኑ ክፍተቶች መኖራቸውን የገለጸው አገልግሎቱ እነዚህን ክፍተቶች ለማስተካከል ደንበኞች ቤታቸው ሆነው ንባብ መላክ የሚችሉበት የቴሌግራም ቦት ስርዓት በሁሉም ሪጅኖች ተግባራዊ መደረጉን አስታውቋል። በ5 ዓመት ጊዜ ውስጥ 4.65 ሚሊዮን ቆጣሪዎችን ወደ ስማርት ለመቀየር መታቀዱ የገለጸው አገልግሎቱ እስከዛ ባለው ጊዜ ውስጥ የድህረ ክፍያ ቆጣሪ ተጠቃሚ ደንበኞች እንዲከፍሉ የሚጠበቀውን አጠቃቀማቸውን መሰረት ያደረገ ክፍያ ብቻ ነው ተብሏል። ጭማሪ ተደርጎብናል የሚሉ ደንበኞችም ካሉ በንባብ ስህተትም ይሁን ሳይከፍሉ የተጠራቀመ ኖሮ ከሆነ ማየት እንደሚችሉ ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎችን አልፋለን። ቡርኪና ፋሶ የፈረንሳይ ቴሌቪዥን ጣቢያ ማገዷን አስታወቀች። የፈረንሳይ ቴሌቪዥን ጣቢያ ባለፈው ወር በጎረቤት ማሊ የዋጋዱጉ አጋርና የሳህል ግዛቶች ህብረት አባል በሆነችው በማሊ የተፈጸመውን ጥቃት ዘገባ በማሰራጨት በቡርኪና ፋሶ መታገዱ ተሰምቷል። በባማኮ የተፈጸመው ጥቃት በማሊ ፕሬዝዳንት አሲም ጎይታ ላይ ያነጣጠረ ነው ሲሉም የጦር ሰራዊቱ ቃል አቀባይ አረጋግጧል። በጋዜጣዊ መግለጫው ላይ ክስተቶቹ ሲገመገምም ጥቃቱን የማተራመስ ተግባር በማለት አውግዞ አማጽያኑ ለከፍተኛ ባለስልጣናት የታሰቡ 2 አጥፍቶ ጠፊ የመኪና ቦምቦችን ማሰማራታቸውንም ተናግረዋል። ይህ ጥቃት በዘዴ የተቀነባበረ እቅድ መሪዎችን ለመግደል ያለመ ነው ሲልም የጦር ኃይሎች የህዝብ ግንኙነት ምክትል ዳይሬክተር ኮማንደር ጂዲብሪላ ማይጋ ለጋዜጠኞች ተናግረዋል። በፈረንሳይ ቻናል TV5 ሞንዴ ላይ የሆነው የሀገሪቱ ከፍተኛ የኮሙኒኬሽን ምክር ቤት በቡርኪና ፋሶና ማሊ ላይ ባቀረበው ዘገባ ሽብርተኝነትን ማወደሱን በሚል መከሰሱን አስታውቋል። አንዳንድ ቡርኪናቤዎች ሚዲያው ሽብርተኝነትን ለመዋጋት በግንባር ቀደምትነት የተሰለፈ ወታደሮች ሞራልን እየጎዳ ነው፣ ሽብርተኝነትን የሚያበረታቱ ሰዎች በቡርኪና ፋሶ ፕሮግራሞቻቸው እንዲያሰራጩ መፍቀዳቸው አንችልም ሲሉም አስጎብኚ ፍሎሪ ጊማ ለአፍሪካ ኒውስ ተናግረዋል። የተለያዩ ዓለም አቀፍ ሚዲያዎች የቡርኪና ፋሶ ጦር በሲቪል ህዝቦች ላይ ይፈጽማል ስለተባለው ቀውስ የሰብአዊ መብት ተሟጋች ድርጅቶች የሂውማን ራይትስ ዎችን ዘገባ የዜና ዘገባዎችን ካሰራጨ በኋላ በ2024 ታግደው እንደነበር ይታወሳል። በመጨረሻም የመካከለኛው ምስራቅ ጦርነትን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን ኢራን አስታወቀች። ዋሽንግተንና ቴሄራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበውን የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዮን ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው ማስነብበው ነበር። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩ ምኞት ነው ሲሉ አጣጥለውት የነበረ ቢሆንም
የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የአሜሪካን የውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ ለተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ ለኢራን መገናኛ ብዙሃን አስረድተዋል። የፓኪስታኑ የውጭ ጉዳይ ሚኒስትር በበኩላቸው አገራችንን የተኩስ አቁም ወደ ዘላቂ የጦርነት ማቆም ለመቀየር እየጣረች መሆኗን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉም ስምምነት ላይ ሊደረስ እንደሚችል ፍንጭ ሰጥተዋል። የአክሲዮን ዘገባ እንደሚያመላክተው ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር በማዕቀብነት የሚያገለግሉ 14 ነጥቦችን አካቷል። ከስምምነት ነጥቦቹ መካከልም ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉት ይገኙበታል። ሮይተርስ የዜና ወኪልን ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ግን ለሕዝብ ይፋ አልሆኑም። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያለ ነበርኩኝ። ሰናይ ምሽት።